እኔ በኖርጋርድ ቦታ ብሆን ምን ሊሰማኝ በተለይ አሁን የወጣው መረጃ ሲሰማ ምን ሊሰማው እንደሚችል ነው እያሳሰበኝ ያለውና ማለት ነው። ከዛ ፊት ቆይ ግን 100 ከዚህ ሁሉ ፎሎወሮቼ ከዚህ ሁሉ ጥሩ አስተያየት 100 ስራዬ ብሎ ሳይሰለች ኮፒ ሊንክ የሚያደርግልኝ እሱ የለም። አሁን እዚህ ብቻ ሳይሆን በየጊዜው አካውንቴን ተመልከትሽ ተስፋ ቆርጬ እንደተሆነ በጣም አዛ ሆኗልና ኮፒ ሊንክ አድርግልኝ እናንተ ብታደርጉልኝ እኔ ሪፖስት አደረጉ አላደረጉ ብዬ ማንንም አልጠይቅም ነበርና ኮፒ ሊንክ በደንብ አድርገው በቃ በየቀኑ። ለማንኛውም ኖርጋርድ አርሰናል ቤት ሲፈርም ትዝ ይላችኋል አይደለ? ልክ ፎቶ ስነ ስርዓት ላይ አልቅሷል በደስታ እንደዛ ያለቀሰለት ክለብ አሁን ጭራሽ አንድ ጨዋታ ሳያደርግ አልጀዚራ ለሚባል ክለብ ንግግር እያደረገ ነው። ኖርጋርድ ሊሸጥ ማለት ነው። ተመልከት። ልክ እቃ ቀጣይ ዓመት እንዳይጨምር ብለህ አስገብተህ መጋዘን አስቀምጠ ሲወደድ እንደመሸጥ ነው። አሁን በቃ ነው ለሱ ክህደት ነው የነገርና ያሳዝናል። ማርቲኔሊ ደግሞ ስንት ነው 50 ሚሊዮን ፓውንድ የሚያመጣ ከተገኘ ሊሸጥ አለ አይደለ? ክፍት ነውና ጁቬንቱስና ሮማ ደግሞ ለማስፈረም የተሯሯጡ ነው። ቦርጭ ያለበት ተጫዋች 100 ሚሊዮን እየተጠራ እንዴት ነው ማርቲኔሊ መሰለ? እኛ ቤት ነው እንጂ እኮ ያቃጠለን ሌላ ቦታ በተለይ አሁን ሮማ ጣሊያን እንዲሁም በቃ ጣሊያን ሊግ ቢሄድ ላሊጋ እሳት የሆነ እኮ ተጫዋች ነውና ለምንድነው ሽያጭ ላይ ደና ገንዘብ ማን ጠይቀው የሚለው ነገር እያላችሁ ኮመንት ላይ ጻፉ። እሺ ስለ ትላንትናው ቀይ ካርድ ብዙ ሰው አሁንም እያለቃቀሰ ስለሆነ ይሄንን ቪዲዮ በደንብ አዳርሱት። ቢያንስ ማለት ነው ኮፒ ሊንኩ ብቻ ቢያንስ የሆነ 50 ሺህ እንዲገባ ብታረጉት ሙዴ ነው። ለምን እግር ኳስ የሚመለከተው ሳይሆን ማይመለከተው ነው። አሁን ዓለም ዋንጫ ላይ ጥልቅ ብሎ ከሃይማኖት ከዘር ከፖለቲካ ምናምን አንፃር እየለፈለፈ ያለ የእግር ኳስ ዕውቀት የሌለው ሰው ነውና ለእንደዚህ አይነት ሰዎች እንዲደርስ ስለሆነ የምፈልገው በደንብ ሼር ይደረግ ማለት ነው። ይሄ ተጫዋች ቀይ ካርድ የሚያሰጠውን ስራ ሰርቷል። ለአርጀንቲና ተብሎ የተደረገ ነገር አይደለም። የእግር ኳስ ህግን የተቀመጠ ህግ ነው። በፊትም ቢሆን የትኛውም ቦታ ላይ አንድ ተጫዋች ዳይቭ እንዳደረገ ወይም ሲሙሌሽን ዳኛውን ለማታለል ከሞከረ ባልተሰራበት ፋውል ቢጫ ካርድ ያሰጠዋል። የትኛውም የሜዳ ክፍል ላይ ቢሆን ይሄ የእግር ኳስ ህግ ነው። የምትመለከቱት ህግ ማለት ነው። ይሄ የተቀመጠ ህግ ነው። ስለማታውቁት ነገር እያወሩ ስለሆነ በደንብ አዳምጡኝ ማለት ነው። ነገ አፕን ስለሚያደርግ ተመሳሳይ ኢንሲደንት አሜሪካ ከፓራጓይም እንደዚሁ አፕን አድርጎ ነበረ። ይሄ ነው የተፈጠረው። ተመሳሳይ ቫር ገብቶ ጣልቃ ገብቶ ተመለከተው ምናምን ነገር። ኤኒዌይስ ይህ ተጫዋች ከፓሬዴዝ ጋር እንግዲህ እልህ ተጋባ። ማይሆን ፋውል ሰራበት ፓሬዴዝ ላይ ቢጫ ተመለከተ ማለት ነው። ቀይ ራሱ ሊያሰጠው የሚችል ፋውል፣ በጣም ሲሪየስ ፋውል የሰራው አለፈ። አጉል እልህ ተጋብቷል። ቢጫ ስለተመለከተ መልሶ አርፎ ከመጣ በኋላ ፓሬዴዝን የማይጠቅመው ኳስ ፓሬዴዝን ቢጫ ሊያሰጥ ብለው ቀውጦት ተመልከቱት። እዚህ ጋር ብለው ቀውጦት በጣም እንደታገዘ እይታ ይደረግባቸዋል። ያ ነው ዘን በቫር ተመለከቱት። ሲመለከቱት ምንም አይነት ተሽላቸው። እኔ እኮ ሕፃን ልጅ ወይ የሆነ ኤክስፒሪየንስ ተጫዋች ባይሆን የሆነ 19 20 ዓመት ልጅ ምናምን ቢሆን እሺ፣ በጣም ኤክስፒሪየንስ ነው። ብዙ ቶርናመንቶች ላይ እንግዲህ ስዊዘርላንድን ወክሎ ተጫውቷል። እንደዚህ የቴጅል ስራ ሊሰራ እንደቻለ አላውቅም። ከዛ ዳይቭ አድርጓል። ፒውር የሆነ ዳይቭ ማለት ነው። ከማን እንደተማረው እስኪ ኮሜንት ላይ አድርጉልኝ። ኤኒዌይስ ቢጫ የሚያሰጠውን ፋውል ሰራ ማለት ነው። በእግር ኳስ ህግ መሰለኝ ዳኛው ማይሮጦ ለፓሬዴዝ ሰጠው። ፖርቹጋል ላይ ዳኛ በጣም ለስዊዘርላንዶች በጣም ሳይድ እየያዘ ነበር ዳኛው እንደተመለከታችሁት። ስለዚህ አዲስ የተጨመረው ህግ ይሄ ነው። ሁለተኛ ቢጫ ካርድ ኢንሲደንቶች እንደዚህ አይነት ኢንሲደንቶች በቫር የታገዘ እይታ ተጨምሮባቸው አዲስ የተጨመረ ይሄ ነው እንጂ በድሮም ህግ ቢሆን በቀይ ካርድ ይወጣል የተጫዋች ማለት ነው። ሶ በቫር ታየ ዳይቭ አድርጓል። እውነት ለመናገር በዓለም ዋንጫው ብዙ እድለቢስ ተጫዋቾችን ልታይ ትችላለህ። እንደ ዴቪድ ራያ ግን እድለቢስ ተጫዋች የለም። የዓለማችን ምርጡ ሊግ ላይ ፕሪሚየር ሊግ ላይ የሚገርም ስታት የዓለማችን ከዓለም ዋንጫ ቀጥሎ ትልቁ ቶርናመንት ዩሲኤል ጋር እስከ ፋይናል የተጓዘ ምርጡ ግብ ጠባቂ ማለት ነው። ከሱ ያነሰ ሬት ባላቸው ተጫዋቾች ሶስተኛ ግብ ጠባቂ ተደርጓል። በስፔን ብሔራዊ ቡድን አንድ ደቂቃን እንኳን አልተጫወተም። በጣም እድለቢስ ተጫዋች ነው የምር። ይሄ በረኛ እኮ ሌሎች ብሔራዊ ቡድኖች ላይ ቢሆን የትኛውም ብሔራዊ ቡድን ላይ ቢሆን ቋሚ የሚሆን በረኛ ነው። ምክንያቱም ቤንች የሆነባቸው በረኞች ሌጀንድ ለምሳሌ እንደነ ኮርቷ እንደነ ዳና ሮማ ወይ ደግሞ እንደነ ቡፎን ምናምን አይነት በቃ ሌጀንድ የሆኑት ትላልቅ በረኞች ቢሆኑ እነሱ በልምድ ምናምን ይገልጡታል ተብሎ ሊሆን ይችላል። አሁን ላይ ያስቀመጡት በረኞች ግን ይሄን ያህል ከዴቪድ ራያ በጣም ልምድ አላቸው የሚባሉ ታዋቂ በረኞች አይደሉም። ወርልድ ክላስ አይደሉም በረኞች። ግን ያው እንግዲህ አንዳንድ ጊዜ ብሔራዊ ቡድን ላይ አሰልጣኞች የሚወስኑት ውሳኔ ብዙ ጊዜ ያስገርመኛል። እኔ ብዙ ብሔራዊ ቡድኖች ላይ ስለማይ ነው። አማድ ዲያሎ ቤንች ሲደረግ ምናምን አይቻለሁ። ብዙ ብሔራዊ ቡድኖች የሆነ ማይሆን ስህተት ሲሰሩ ያለው በተለይ ይሄ ፕሪሚየር ሊግ ላይ ምናምን ምርጥ አቅም ያላቸውን ተጫዋቾች ቤንች ሲያስቀምጡ ያለው ብዙ ጊዜ
የሀገራት ፓወር ራንኪንግ የሚለው ነገር ግን የማይሰራ ፖርቹጋል ጋር ብቻ ነው። እዚህ ጋር እንደምታዩቸው እንግዲህ የዓለም ከ1 እስከ 4 ያሉ ምርጥ ቲሞች ናቸው ሴሚፋይናል ጋር የገቡ ማለት ነው። በእውነትም ፓወር ራንኪንግ የሀገራት ማለት ነው እንደሚሰራ አረጋግጠናል። ፖርቹጋል ጋር ግን ይሄ አይሰራም። 5ኛ ናት ፖርቹጋል። ግን በዓለም ዋንጫው ጋር ያሳየችው ፐርፎርማንስ ማለት ነው ከናወዳደቋ ጨምሮ እንደው የዓለም 20ኛ ራሱ የሚለው ነገር አይመጥናቸውም ከሚያሳዩት ነገር አንፃር ማለት ነው። እዚህ ጋር ግን በእውነትም ፓወር ራንኪንግ እንደሚሰራ አይተናል። በቃ የዓለም ከ1 እስከ 4 ቲሞች ሴሚፋይናል ገቡ ማለት ነው። ቀጣይ ለፍጻሜ ደግሞ ፈረንሳይ ከአርጀንቲና ከተገናኙ በእውነትም ፓወር ራንኪንግ እንደሚሰራ ማረጋገጫ ነው። ፖርቹጋል ጋር ግን አይሰራም ፓወር ራንኪንግ። ያው በተጫዋቾቹ ኳሊቲ ነው ፓወር ራንኪንግ ጋር 4ኛ የተቀመጡ እንጂ እንደሚያሳዩት ፐርፎርማንስ 25ኛ ራሱ ይበዛባቸዋል። ወይኔ ሮናልዶ ባይኖር እኮ ለእናንተ አናሽቀብጥም ነበር እዚህ በት ለሆነ ቲም ማለት ነው። እንዴ ኮንጎን ብደግፍ ይሻለኛል ፖርቹጋልን ከምደግፍ። እንደው ምን አለ ሮናልዶ እናንተ ሀገር ለምን ተፈጠረ? ወይኔ 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 ሮናልዶ አዋረደን፣ አስደፈረን። እሱ ለሚስቱ ሲያሽቃብጥ ማለት ነው። ሚስቱ አርጀንቲናዊ ስለሆነች የአርጀንቲና ማሊያ ለብሶ ማለት ነው ገብቶ ስቴዲየም ጨዋታ ይመለከታል። ይሁት ለሚስቱ ሲያሽቃብጥ ማለት ነው። አሁን እንደዚህ ብሎ ቪዲዮ እየሰሩ ያሉ ሰዎች አሉ በነገራችን ላይ ሮናልዶ ራሱ የሜሲ ምርኮኛ ነው፣ የሜሲን ጨዋታ ገብቶ ስቴዲየም አየ ምናምን ብሎ ቪዲዮ ሲሰሩ አዩ። የህዝቡ ድንቁርና ግን አሁን ሮናልዶ ማለት ነው $1 ቢሊዮን ብትከፍለው የአርጀንቲናን ማሊያ ለብሶ ስቴዲየም መገኘት አይደለም ማሊያውን ልበሰው ብትለው እንደዚህ በእንጨት አይነካል። እንደዚህ በእንጨት ማለት ነው። ለሚስቱ ሲላላለ አይደለም ለሚስቱ ማለት ነው እንዳለ ልጆቹ እንደው እግሩ ጋር ወድቀው እንደዚህ እንትን ቢሉት የአርጀንቲና ማሊያ አይለብስልም ሮናልዶ። ራቱ ኩራቱ ነው ብራዚል አይሰማም። እና ራሳችሁን አስደስቱ ለማለት ነው። ለማንኛውም ይህንን ቪዲዮ ስመለከት አንጀት የተላወሰ ነው የምላችሁ ጋይስ። ትናንትና የ25 ዓመቱ ደቡብ አፍሪካዊ የማሜሎዲ ሰንዳውንስ አማካኝ የሆነው ጄደን አዳምስ እንግዲህ ህይወቱ እንዳለፈ የሚታወስ ነው። ታዲያ የተጫዋችም የደቡብ አፍሪካ የቡድን አጋሮቹ ለመጀመሪያ ጊዜ በታሪካቸው በዓለም ዋንጫ ወደ ኖክአውት ማለትም ጥሎ ማለፍ ጨዋታዎች ማለፋቸውን ተከትሎ ደስታቸውን በሚገልጹበት ሰዓት ላይ የነበረውን ስሜት ስመለከት ማለት ነው በጣም ነበረ በቃ የተሰማኝ ማለት ነው። ማለት ቀድሞም የሆነ ስሜት አይምሮ ውስጥ እንደነበረ የሚያሳብቅ ነበረ። በምትመለከት መልኩ የቡድን አጋሮቹ መልበሻ ክፍል ውስጥ ደስታቸውን በሚገልጹ ሰዓት እሱ ግን ተክዞ ነበር የታየው ማለት ነው። እና ከቀናት በፊት ደግሞ አያቱን በሞት ምክንያት አጥቶ ነበረ። ተመልከቱ እሱ እንዴት ተክዞ እንደነበረ ማለት ነውና አያቱን በሞት አጥቶ ነበረ። በጣም ዲፕሬሽን ውስጥ ገብቶ እንደነበረ ነው እየተናገሩ የሚገኙት። ምንም እንኳን የሞቱ መንስኤ ባይነገርም ነገር ግን በመኖሪያ ቤት ውስጥ ነው ሞቱ የተገኘው ማለት ነውና አንዳንዶች ራሱን አጥፍቶ ነው ሱሳይድ ነው ይላሉ፣ አንዳንዶች ደግሞ በልብ ህመም ነው ይላሉ፣ አንዳንዶች ደግሞ በምግብ መመረዝ ነው ይላሉ። ብቻ የተረጋገጠ ነገር እስካሁን አልተነገረም ለሞቱ መንስኤ ማለት ነው። ግን ዲፕሬሽን ውስጥ እንደነበረ አንዳንድ ተንቀሳቃሽ ምስሎች በሶሻል ሚዲያዎች ላይ ሲንቀሳቀሱ እየተመለከቱ ይገኛሉና የወንድ ልጅ ስነ ልቦና ነገር ግን በጣም አሳሳቢ እንደሆነ ነው እየተመለከቱ የሚገኘው። በትልቅ ደረጃ የሚጫወት ተጫዋች ላይ እንኳን እንደዚህ ነገር ሀፕን የሚያደርግ ከሆነ አስቡት እንደዚህ ተራ የሚባሉ ሰዎች ላይ ደካማ ኑሮን የሚመሩ ወንዶች ምን ያህል ዲፕረስድ ሊሆን እንደሚችሉ ማለት ነውና በጣም ነበር ያሳዘነኝ ሲመለከተው። አንዳንዴ እግር ኳስ ተጫዋቾችን እንደ ሰው ሳይሆን እንደ ሮቦት ጀጅ እናደርጋቸዋለን። ያው ቴሌቪዥን ስክሪን ላይ ስንመለከታቸው ሰዎች አይመስሉንም የምንተችበት መንገድ ማለት ነው። ግን በህይወታቸው ልክ እንደኛው ናቸው። ብዙ ከባባድ ነገሮችን ያሳልፋሉና ይህን ምስል ስመለከት በጣም ነው ያሳዘነኝ። እናንተ ስለዚህ የደቡብ አፍሪካው የ25 ዓመቱ ወጣቱ ጄደን አዳምስ ህልፈት ምን ትላላችሁ? ሀሳባችሁን አጋሩኝ። ትላንትናም እንግዲህ በኖርዌይና እንግሊዝ ጨዋታ መጀመሪያ ላይ የ1 ደቂቃ የህሊና ጸሎት ተደርጎለት እንደነበረ የሚታወስ ነው። ብቻ በጣም አሳዛኝ ነው። የሚቀጥሉት 10 ዓመታት የብራዚል ምርጡ ተጫዋች ነው አንድሬ ሳንቶስ ሲል ሪዮ ፈርዲናንድ ተናግሯል። እንግዲህ የአንድሬ ሳንቶስን ፊርማ ማንቸስተር ዩናይትድ ማስፈረሙን እጅግ በጣም አድናቆት በተሞላው መልኩ ሲገልጽ አስተውለነዋል። እንደውም ሪዮ ፈርዲናንድ ቃላት አጥቶ ቃላቶችን ጭምር መበደር እስኪቀረው ድረስ ነበር ሲያሞካሽ የነበረው ኢኑሶችንም ጭምር ማንቸስተር ዩናይትድ ትክክለኛ ፕሮፋይል ያለውን ተጫዋች ነው ያስፈረመው ሲል ነው የገለጸው። ቸልሲዎች ሲያስፈርሙት አንዱ እንግዲህ በምልመላ ላይ የተሳተፈውን ሰው አናግሬው ነበር፣ እጅግ በጣም ያደንቁት ነበር፣ እምቅ አቅም እንደነበረው ያምኑ ነበር ሲል ነው የተናገረው። አንድሬ ሳንቶስ ለቸልሲ ወሳኝ ተጫዋች አልነበረም፣ ግን ለማንቸስተር ዩናይትድ በጣም ምርጥና ወሳኝ ተጫዋች እንደሚሆን ምንም አልጠራጠረም ሲል ነው የተናገረው። ማንቸስተር ዩናይትድ በአዲሱ ስትራቴጂ ተጫዋቾችን ሲያስፈርም ከክለቡ በጀት አንጻር ነው የሚመለከተው፣ እንዳገኘ ገንዘቦችን አይከፍልም። ለዚህ ማሳያ አንድሬ ሳንቶስ ነው። በቀጣይም ሌሎችን የመሃል ሜዳ ተጫዋቾችን ያስፈርማል ሲል ተናግሯል። እንግዲህ ሪዮ ፈርዲናንድ እንደዚህ አይነት አስተያየቱን ሰጥቷል። አንድሬ ሳንቶስ ጋር በተገናኘ እናንተ ያላችሁን ሐሳብ አስተያየት አካፍሉኝ።